ዘጸአት 3 ቁጥር 7 እግዚአብሔርም አለ በግብጽ ያለው የሕዝቤን መከራ በእውነት አየው ከአስገባሪዎቻቸው የተነሳ ጮታቸውንም ሰማው ስቃያቸውንም አውቄያለሁ ከግብጻውያንም እጅ አድናቸው ዘንድ ከዚያችም ሀገር ወተትና ማር ወደምታፈሰው ሀገር ወደ ሰፊቱም ወደ መልካሚቱም ሀገር ከነዓን ወደ ኬጣውያን ወደ አሞራውያን ወደ ፌርዛውያን ወደ ኤዋውያን ወደ ኢያቡሳውያን ስፍራ አወጣቸው ዘንድ ወረድኩ። ዛሬ ለአንድ ሰው እግዚአብሔር ይወርዳል። አሁንም ነው የእስራኤል ልጆች ጮታቸው ወደ እኔ ወጣ ግብጻውያን የሚያደርጉባቸውን ግፍ ደግሞ አየው። እግዚአብሔር ዛሬ ለአንድ ሰው ቀድሞለታል። እግዚአብሔር ወጥቶልኛል የሚል አማን እግዚአብሔር ይወጣለት ሰው አልተሸነፈም። ተስማማ። ዛሬ እግዚአብሔር ከፊት ይወጣል። ያስጨነቀን ሁሉ ይጨርስልሃል። ለምን ካልክ ወጥቶልሃል። ፊቱ እንደ ፀሐይ የሚያበራ ወጥቶልሃል። አይኖቹ የእሳት ነበልባል የሆነው ጌታ ወጥቶልሃል። ሊያስለቅስ ሳይሆን ሊያዋርድ ሳይሆን ሊያስቆዝም ሳይሆን ፓሪያ ሊያደርግ ለጠላቶች አሳልፎ ሊሰጥ ሳይሆን አንተና ቤትህን ቀና አድርጎ ሊያሰምር የተነገረልህ ነገር ሊሆንልህ እግዚአብሔር ወጥቶልኛል የሚል አንድ ሰው ጮሜን ይበልስ። ማንም የፈለገውን ባንቺ ላይ ከዚህ በኋላ አይናገርም። አበከ እግዚአብሔር ወጥቶልኛል የሚል አሜን ይበላ። ያውም እንዳያል ወጥቶልሃል። እንደ ጨካኝ ወጥቶልሃል። እንደሚባላ እሳት ወጥቶልሃል። አስፈሪ ወጥቶልሃል። ተዋጊ ወጥቶልሃል። ወጥቶልኛል የሚል አንድ ሰው ጮሜን። እግዚአብሔር ዝም ብሎ እንዳይመስል አሁን ንግግር የጀመረው እንዳይመስል ወጥቷልኛ። እኔ ቅድም ጀምሮ አንድ ድምጽ ሰማ ነበር ኢሳይያስ 7:7 ላይ ኤፍሬም ከሶሪያ ጋር አበረ። በንግግሩ የሕዝቡ ልብ ዱር በንፋስ እንደሚናወጥ ምን ብሏል? ተናወጣል። ስለዚህ የመከረው ምክር ከባድ ነው። ያስመከረውም ከባድ ነው። ያስጠነሰሰው ከባድ ነው። ያስቋጠረውም ከባድ ነው። ግን እግዚአብሔር እንደዚህ አለ፣ ይሄ ምክር አይጸናም። ስትመለስ የምታቀውም የማታቀውም ነገር ከክፉ የሆነው ተገልብጦ ታገኘዋለህ። እዚህ ጋር የሚገርማችሁ ነገር አንድ እረኛ ዮቶር ቤት በግ ሲጠብቅ የነበረ ነገር ግን በኪዳንና በእግዚአብሔር ጸጋ በእግዚአብሔር ኃይል የተሞላና እግዚአብሔር ለትልቅ ፕሮግራም የለየው በእንባና በጣር በጭንቅ እግዚአብሔር አምላክ እናትየው እንዳትኖር ቤተሰቡ እንዳይኖር እንዳይኑ ብለን ጠብቆ በዛ በማይመች የሞት አዋጅ ወጣበት ከተማ ተንቀባሮ ገዳዩ ቤት ያደገ ስለ አንድ ግለሰብ ከመጀመሪያው ጀምሮ ታገኛላችሁ። እሱ ማን ይባላል? ሙሴ። የሚገርማችሁ እናትየው ከጡት ጋራ ቃል ሰጥተዋለች። እነዚህ ጭቃ የሚረግጡ ያንተ ወገን ናቸው፣ እነዚህ የሚያስረግጡ ግን ያንተ ወገን አይደሉም። ይኸውልህ ከነ ጽንሱ ጭቃ እየረገጠች ያንተ ወገን ነች የተቀበረችው። ደሟ እየፈሰሰ የሞተችው ያንተ ወገን ነች። 400 ዓመት አስቆጥሯል ባሪያ ያረጋቸው ማን? እባቡ። ቀኝ እጅም ብድጋር ዛሬ ስለ ሙሴ አውርቼልህ ስለሆነ ነገር ደጋግመን አይደለም። ሕያው እግዚአብሔር ምስክሬ ምታየህልኝ ነው። እግዚአብሔር ይኸውልህ ጽንስ አቋራጭ የተሰበረ ይሆን እግዚአብሔር ባንተ የጀመረውን ክብር በውርደት ሊዘጋ ያለው ዛሬ ይሰበር። ለሚስማማ ሰው ዛሬ ይሁንልህ። እግዚአብሔር ወጥቷል። እግዚአብሔር ወጥቷል። ለምን ወጣ? የሕዝቡን ጩኸት ሰምቶ። እግዚአብሔር ዝም ብሎ አይደለም ንግግር የጀመረው። ዘጸአት ምዕራፍ 2:24 ላይ ያለውን የእግዚአብሔርን ቃል ታነብልኛለህ። ከዚያም ከብዙ ቀን በኋላ እንዲህ ሆነ፣ የግብጽ ንጉሥ ሞተ። የእስራኤልም ልጆች ከባርነት የተነሳ አለቀሱ ጮኹም። አረ እግዚአብሔር ዛሬ ሸኘልህ። አሜን። የሚገርማችሁ ነገር እግዚአብሔር ማንነቱን ጀመረ መግለጽ ጀመረ ማሳየት ጀመረ። 14 ላይ 3:14 ላይ እግዚአብሔር መናገር ጀመረ። ምን አለ መሰላችሁ? ዘጸአት ምዕራፍ 3:14 ላይ እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ አለው። እንዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው። እግዚአብሔርም ደግሞ ሙሴን አለው፣ ለእስራኤል ልጆች እንዲህ ትላለህ፣
የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ። ይህ ለዘላለሙ ስሜ ነው፣ እስከ ልጅ ልጅ ድረስም መታሰቢያዬ ይህ ነው። ያለውና የምኖር ብሎ እግዚአብሔር በዚህ እውነት ቃል ሲናገር በአንተ ላይ የፈረጠሙ ሁሉ ነገር ያላቸው አቅም ያላቸው ብርቱ የሆኑ ሰራዊቶች እንዳሉ እወቅ። ግን እነሱ አንተን ለመግደል ተሰልፈው መሳሪያቸውን ይዘው ሲመጡ እያዩ እኮ ነው። እያዩ ያለና የሚኖር የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ኪዳኑን ለማሰብ ጠላቶችን ሊገድሉ እየተርመሰመሱ እየፈለጉ አንተ ግን በመካከላቸው አልፈህ ትሄዳለህ። አሜን ሄይ አሜን በላ አልፈህ እሄዳለሁ የሚል አሜን። ምንድነው ያሳለፋት ምንድነው ያሳለፈው ብሎ የሚጠይቅ አካል ካለ የኪዳን አምላክ ቀደመለት ቀደመላት። አሜን። ከዛ እግዚአብሔር አምላክ ሄደ በሚገርም ክብር እያለፈ የፈርዖንን ወገብ እንዴት እንደፈታ እግዚአብሔር አንደኛ ኪዳኑን ባንተ ላይ የገባውን ያስባል። ያንን ኪዳን በማድረግ ደግሞ ከፊት ሁሉ ይቆማል። አሜን በል። ጠላቶች ቁጥራቸው ይጨምራል፣ አንተ ላይ ደግሞ እግዚአብሔር ቅባት ይጨምራል። አሜን። እያዩ በደን ይሆናሉ። አሜን። አንተ አልፈህ ትሄዳለህ። አሜን። ቆሜ ሲሉ አንቺ ግን እየበዛሽ ነው። አሜን። ተዘጋ ሲሉ አንቺ ግን በቃ ተከፋፍቶልሻል። ኧረ እሱማ የለም ሲባል በእያንዳንዱ በሚዲያው ላይ ኧረ የሆነ ነገር እሱ ላይ አለ እሷ ጋር አለ ምንድነው ሲባል እግዚአብሔር ከሱ ጋር እግዚአብሔር ከሷ ጋር እግዚአብሔር ከነሱ ጋር እኔ ቀኝ እጅን ብርጋር ልባርክ ይኸውልህ ይቆማል ያለ ይኸውልህ ዛሬ በዚህ በስልጣን ቃል በኢየሱስ ስም ይቆማል። ይወድቃል ያለ በዚህ በስልጣን ቃል ይወድቃል። ይኸውልህ ያለቅሳል ያለ በዚህ በስልጣን ቃል ያለቅሳል። ለአንተ ግን አልፈህ ትሄዳለህ። ዘመን መጥቷል የሚል አንድ ሰው ጮኸ አሜን። ሁለተኛ የሚገርም ነገር ነው። አንደኛ ሳሙኤል ምዕራፍ 17:50 ላይ ያለውን ቃል ይገርመኛል። ዳዊት የሚገርማችሁ ነገር በዳዊት እጅ ላይ ሰይፍ አለ። በዳዊት እጅ ላይ ምን አልነበረም? ሰይፍ። ግን የእስራኤልን ተግዳሮት እንዴት አድርገው እንደመጣ የእግዚአብሔር ቃል ይናገራል። ለ40 ቀን ያቅራራው ለ40 ቀን ምን ይሁን በፊት የሚጮህ ምን ይሁን የሚያቅራራ አይሁንላትም የሚል ምን ይሁን ምንድነው የሚለው? ዳዊትም ፍልስጤማዊውን በወንጭፍና በድንጋይ አሸነፈው። ዛሬ የሆነ ሰው አትጠራጠር፣ እግዚአብሔር ነግሮኛል። ይህ ድነሽ የሆነ መንፈስ ያገኛል። ይህ ሐሞትን ያቀዘቀዘ ሐሞትን ያፈሰሰ አውሬ ቀኝ ጅምር ጋር ሰፈር ትሞቻለሽ ማን አለሽ? እንጀራ በልተሽ አግብተሽ ወልደሽ በአንድ ቦታ ያንቺ ነገር ያከትማል ያለሽ ማን ነው? አንተ በስቃይ ላይ ወር መጣ ዓመት መጣ ቀን መጣ እዛው ያመላለሰ እኔ እጅ ላይ ይኸው የቃሉ ጦር አለ። ዛሬ ያይንፈራፈር እግዚአብሔር ያስጨነቀን ዛሬ ይወጋዋል። አሜን አሜን በል ይወጋ። ቃሉ የእግዚአብሔር ነው ይወጋ። አሜን። ከላ የሆነብህ ዛሬ ይፍረስ። አሜን። የቅባት ጠላት ይፍረስ። አሜን። ዛሬ የሆነ ሰው ቅባት ተጨምሮለት ዋናውን ይገጥማል። ያልተጠበቀ ነገር በሕይወት ሊሆን እግዚአብሔር የቃሉን ሰይፍ ባንተ አፍ ላይ ባንተ እጅ ላይ ለማይራራልህ አትራራም። ከምድር ጋር ጠላቶችን ታጣብቃለህ። ምንድነው የሚለው? ዋነኛውን ፍልስጤማዊውንም መጥቶ ገደለው። በዳዊትም እጅ ሰይፍ አልነበረም። በዳዊት እጅ ሰይፍ አልነበረም። አቤት እግዚአብሔር አሸክሞ ይልካል። አስሎኔ ላከው አንተ በደም ባርጎ በግራና በቀኝ ያበለጨለጨ ያብረቅ። ዋነኛው በዘመንህ ይዘህ የማታውቀው የቃሉ ሰይፍ በእጅ ላይ ይገባል። አሜን። ዘመን የሚያሻግር ቀንበርን የሚሰብር አንድ ሰከንድ ተናግረህ የብዙ ዓመታትን ከርስ የሚነቅል የቃሉ ሰይፍ ዛሬ በእጅ ይገባል። ወይኔ ካርቴን ያሳበውራ አላቅም። እግዚአብሔር እየነገረኝ ያለው በዳዊትም እጅ ምን አልነበረም? ሰይፍ አልነበረም። ከዚህ ቀን ጀምሮ ስትፈተሺ አንቺ ዘንድ የእግዚአብሔር ቃል ሙላት፣ የእግዚአብሔር ቃል ኃይል፣ የጸሎቱ ጉልበት መንፈስሽ ጨምሮ ልሳን ባንቺ ላይ ቅባቱ ባንቺ ላይ እያየሽ የጠላቶችሽን ግርማ፣ የጠላቶችሽን ብዛት፣ የጠላቶችሽ ኃይል ሳይሆን የአምላክሽ ክንድ እየበረታ በሱ አደቃለሁ የሚል አሜን። የሆነ ሰው ዛሬ እግዚአብሔር ክብር ያገኘዋል እያለኝ ነው። ሰይፍ አልነበረ። ዳዊትም ሮጦ በፍልስጤማዊው ላይ ቆመ። ዛሬ የሆነ ሰው ይኸውልህ በጠላት አንገት ላይ እግዚአብሔር ወስዶ ያቆማል።
በጎልያድ 40 ቀን ባቀራራው ቁመቱ ሰማይ ጠቀስ በሆነው አንገቱ ላይ ማጅራቱ ላይ ነው የቆመው። አቤት እግዚአብሔር እባክህን ፕሊስ ስማኝ። ምናልባት እኔ እኮ ጌታ ሆይ ልንል እንችል ይሆናል። እግዚአብሔር መቼም ቢሆን በእኛ ልክ፣ በእኛ እውቀት፣ በእኛ ዘር፣ በእኛ ማንነት፣ በእኛ ባለን ነገር ሰርቶ አያውቅም። ማንነቱም አይደለም። ቀኑ ያወራባችሁ ሰነፎች የተናገሩባችሁ እናንተም ያላችሁት የሚያቅ ወንድም ወዳጅ ዘመድ ነቢይ፣ አዎ ትልልቅ የእግዚአብሔር ሰዎች ድንገት ዝም ብሎ ሞቋቸው ባንቺ ላይ የተናገሩት ሳይሆን ሰማይ ያወራው ሰማይን ቀዶ ዛሬ ባንቺ ቤት ይሆናል። እግዚአብሔር ያለው ይሆናል። አሜን። ግድ የለም ይሆናል በለኛ